ለመምራትም ፈቃደኛ ከሆንሽ ለመምራትም ፈቃደኛ ከሆንክ ቤትህን ሰላም ታደርጋለህ። ያላገባችሁ ሰዎችን በህይወታችሁ ማወቅ ያለባችሁ አንድ ትልቅ ነገር በፍቅር ህይወትና በትዳር ህይወት ለመምራትም ነው፣ ለማዘዝም ለመታዘዝም፣ ለመስጠትም ለመቀበል ነው። አንዳንድ ሰዎች የተዘጋጁት ለመቀበል ብቻ ነው። ያ ደግሞ ቤትን ሰላም፣ ትዳርን ሰላም ይነሳል። በፍቅር ህይወት በሰላምና በጤና መኖር ከፈለጋችሁ ለመስጠትም ለመቀበልም፣ ለማዘዝም ለመታዘዝም፣ ለመምራትም ተዘጋጁ። እንደዛ ከሆነ በፍቅር ህይወታችሁ ደስተኛ ናችሁ፣ በትዳር ህይወታችሁ ደስተኛ ናችሁ። በሶሻል ላይፋችሁም ከቤተሰባችሁም ጋር በጣም በሰላም በጣም በደስታ ትኖራላችሁ። ለመቀበል ብቻ፣ ለማዘዝ ብቻ፣ ለመናገር ብቻ ከሆነ ግን ሰላማችሁን አታችሁ ነው የምትኖሩት። እና እዚህ ምድር ላይ ትሰጣለህ፣ ትቀበላለህ፣ ትወዳለህ፣ ትወደዳለህ፣ ታዛለህ፣ ትታዘዛለህ። እንደዛ ካልሆነ በስተቀር በአንድ በኩል እያዘዙ እየፈለጡ እየቆረጡ ብቻ መኖር የለም። እና ይህን ነገር ተጠቀሙበት ለማለት እወዳለሁ። ስለ ትዳሬ መማከር፣ ቤቴን ሰላም ማድረግ እፈልጋለሁ፣ ህይወትን መማር እፈልጋለሁ የምትሉ ካላችሁ ማክሰኞ ስልጠና ነፃ እንዳያመልጣችሁ። ስለ ትዳሬ መማከር እፈልጋለሁ የምትሉም ካላችሁ 09774050 ላይ ደውሉ። ስለ ፍቅር ህይወትና ስለ ትዳር ህይወት ደግሞ ለማንበብ ከፈለጋችሁ፣ በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም የሚገርም መጽሐፍ ነው። መጽሐፉን ማንበብ ትችላላችሁ። አመሰግናለሁ።